አርቲስት እና ጋዜጠኛ ገነት ንጋቱ ለመላው የኢትዮጵያ ሕዝብ እና ለአድናቂዎቼ በሙሉ በትላንትናው ዕለት በአርቲስት ነፃነት ወርቅነህ ሕልፈት የተሰማኝን ጥልቅ ሐዘን ገልጬ ዜና መስራቴ ይታወቃል። በዚህ ቪዲዮ ላይ ከወዳጄና ጓደኛዬ ኮሜዲያን ደረጀ ኃይሌ ጋር ያደረኩትን የስልክ ልውውጥ አካትቻለሁ። የእሱን ሀሳብ ጨምሮ ማካተቴ መላው የኢትዮጵያን ሕዝብ ቅር አሰኝቷል። ቅሬታውም ተገቢ ነው ብዬ ስላመንኩ መላው የኢትዮጵያ ሕዝብ እና አድናቂዎቼ ይቅርታ ለመጠየቅ እወዳለሁ ስትል እንትኗን ገልጻለች፣ ሀሳቧን ገልጻለች ማለት ነው። በድጋሚ እጅግ በጣም የምወደው ወንድሜ አርቲስት ነፃነት ወርቅነህ ሕልፈት የተሰማኝን ጥልቅ ሐዘን በመግለጽ ለቤተሰቦቹ፣ ለወዳጆቹ፣ ለመላው አድናቂዎቹ መጽናናትን እመኛለሁ። ነፍሱን በአጸደ ገነት ያኑርልን ስትል ይቅርታዋን አስተላልፋለች ማለት ነው። ያው ትናንትና በሰራችው ቪዲዮ ላይ በጣም ብዙ ትንሽ በማይባል ደረጃ ብዙ ህዝብን ብዙ ሰውን አስቆጥቷል ማለት ነው። ምክንያቱም የሰራችው ቪዲዮ አግባብ አይደለም። ካሜራ ደቅኖ እንዴት ነው የሞተው? ታሞ ነበረ፣ ፊቱ ያስታውቅ ነበረ ምናምን እያለች ስታወራ ቪዲዮውን እንዳያችሁት ተስፋ አደርጋለሁ ማለት ነው። እና በጣም ብዙ ሰው ቪዲዮ እየሰራባት ነው። በጣም ብዙ በተለይ ፌስቡክ ላይ እጅግ በጣም እየተናገሯት እና እየሰደቧት ይገኛሉ። ምን አይነት ራስ ወዳድነት ነው? ምንድን ነው ይሄን ያክል የዩቱብ ብር ነው ያሰከረሽ ምናምን እያሉ በጣም ብዙ ሰው እየወረዱባት ነው ማለት ነው። ያው እንግዲህ ሰው ሆኖ ማይሳሳት የለም። ተሳስቻለሁ ብላ ይቅርታ መጠየቋ ጥሩ ነው። በእርግጥ የሰራችው ነገር አግባብነት የለውም። ምክንያቱም ከአንድ አርቲስት እና ታዋቂ ሰው እንደዚህ አይነት ነገር አይጠበቅም። ጓደኛቸው ነው ምናምን እና እንደዚህ አይነት የቪዲዮ ካሜራ ደቅኖ ለዩቱብ ብሎ እንደዚህ መስራት አስፈላጊ አይደለም። ግን ደግሞ ያው ሰው ሆኖ ማይሳሳት የለም። እኛ ሰዎች ነን፣ እንሳሳታለን። ስህተታችን አምነን ደግሞ ይቅርታ መጠየቃችን ትልቅነት ነው። ይቅርታ ትልቅነት ነው ማለት ነው። እና እሷም ይሄንን ተገንዝባ ለመላው ኢትዮጵያ ሕዝብ ይቅርታዋን አድርሳለች ማለት ነው። እና ይቅር በሉኝ እያለች ነው። ያው የወንድማችን ሀዘን እጅግ በጣም ሀዘናችን ነው። ቤተሰቦቹ፣ ልጆቹ እጅግ በጣም ነው የሚያሳዝኑት። እንግዲህ የታመመበትን ምክንያት ጉበት ነው ተብሏል ማለት ነው። ህመሙ ጉበት ነበረበት፣ ግን አመመኝ ብሎ እስኪ ሐኪም ቤት ሊሄድ ብሎ ሐኪም ቤት ሂዷል ነው የሚባለው። ከዛ ስራም ሊወጣ ነበረ። ትናንትና ጠዋት ለባብሶ ስራ ሊወጣ ሲል ነው ያረፈው። እና የሰው ልጅ እንደ ሸክላ ነው። ዛሬን ሞት ነገን ሞት፣ አሁን በደቂቃ ምን እንደሚፈጠር ምን እንደምንሆን አናውቀውም ማለት ነው። እና በጣም ነው የሚያሳዝነው። እጅግ በጣም ለማመን ነው የሚከብደው። ለማመን ነው የሚከብደው። ታሞ እንደዚህ በደንብ ቆይቶበት እንደዚህ ማለት ያው ህመሙ በእርግጥ ቆይቶበታል ይሄ ጉበት የሚባለው እያሉ ነው። ግን እኔ እንጃ ለማመን ነው የሚከብደው። ለማመን ይከብዳል። የሰው ልጅ እንደዚህ በቅስፈት ጠዋት ስራ ሊወጣ ለባብሶ ከዛ በኋላ ከሰዓት ሞቱን መስማት ማለት በጣም ነው የሚያመው። በጣም ነው የሚያሳዝነው። ሰዎች ስንባል እንዴት ተሰባሪ ነን። እና ለዚች አጭር ጊዜ እኛ ለኮንትራት ነው በነገራችን ላይ እዚህ ምድር ላይ ያለነው በኮንትራት ነው። እና ለዚች አጭር ጊዜ እርስ በርስ ብንዋደድ፣ እርስ በርስ ብንፋቀር ምን አለ ትላላችሁ? አንዳንዴ ማለት እንደዚህ አይነት ነገር ሲፈጠር ነው በተለይ ሁሉ ነገር የሚታወሳችሁና ትዝ የሚላችሁ። ግን ነገ ደግሞ ይረሳል። ችግሩ እኛ ሰዎች ነገ እንረሳዋለን ማለት ነው። የደረሰውን ይሄንን ያለውን ሀዘኑን ምኑን እንረሳውና ወደ ተንኮል ወደ ክፋት። አሁን ሁሉም ሰው በቪዲዮም ላይ ይላል። ሁሉም ሰው ምን አለ ለዚች አጭር እድሜ ክፉ ባንሆን፣ እርስ በርሳችን ብንዋደድ፣ ብንተሳሰብ፣ ብንፈቃቀር እንላለን አይደለ? ነገ ደግሞ እንረሳዋለን። ይሄ ሀዘን ሲያልፍ እንረሳዋለን። እና እግዚአብሔር አምላክ ፍቅሩን ይስጠን፣ አንድነቱን ይስጠን፣ መተሳሰቡን ይስጠን። ማለት ሁሉም ነገር ከንቱ ነው። ሁሉም ሀብት፣ ዝና፣ ሙያ፣ እውቀት፣ መልክ፣ ምን ሁሉም ነገር ረጋፊ ከንቱ ነው።
እንደዚህ ጠዋት አይተን ማታ እንጠፋለን እና እግዚአብሔር አምላክ ፍቅሩን ይስጠን፣ አንድነቱን፣ ሰላሙን ይስጠን። ለሞተ ወንድማችንም እግዚአብሔር አምላክ ነፍሱን ይማረልን። ከምንም በላይ የመጨረሻችን የሰማያዊ ቤታችን ነውና እግዚአብሔር አምላክ ሁላችንንም ለንስሐ ያብቃን፣ ለንስሐ ሞት ያብቃን። እንደ ኃጢአታችን ሳይሆን እንደ በደላችን የሚያየው አምላክ ነውና እና እንደ ኃጢአታችን ሳይሆን እንደ በደላችን ሳይሆን እንደ ምሕረቱ እንደ ቸርነቱ እንደ ይቅርታው ብዛት ነው ያለ ነው ማለት ነው እና እግዚአብሔር አንድነቱን ይስጠን፣ ፍቅሩን፣ ሰላሙን ይስጠን። ሀገራችንን ሰላም ያርግልን። እንዲህ ጠዋት ታይተን ማታ እንጠፋለን እና በቃችሁ ይበለን። አንዳንዶቻችሁ ደግሞ ለቪዲዮ ብላችሁ በተለይ ደግሞ እንደዚህ አርቲስቶች እውነት በጣም ነው የሚያሳፍረው። አትስሩ ማለት ነው። ለቪው ለእንትን ብላችሁ እንደዚህ አይነት ቪዲዮ ባትሰሩ። እንግዲህ ገነት ብቻ ላትሆን ትችላለች። ሌላም እንግዲህ አላቅም እስካሁን አልወጣም፣ ግን ጥሩ አይደለም ማለት ነው። ግን የእሷን ይቅርታ ግን ያው ይቅርታ ታላቅነት ስለሆነ ይቅርታ ብላለች። ይቅርታዋን ተቀበሏት። ለመላው የኢትዮጵያ ሕዝብ መጽናናትን እንመኛለን። ለቤተሰቦቹ ለልጆቹ እግዚአብሔር አምላክ እሱ ኃይሉን፣ ጽናትን፣ ብርታትን ይስጣችሁ። የአባት ሐዘን በጣም ከባድ ነው እጅግ በጣም እና እግዚአብሔር አምላክ ኃይሉን ብርታቱን እሱ ይላክላችሁ።